አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውዶችዬ ሰላም ናቸው? እኔ ሰላም ነኝ አልሐምዱሊላህ ረብል ዓለሚን። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁኝ። በያላችሁበት አላህ ይጠብቃችሁ፣ አላህ ይጠብቀን፣ ሀገራችንን መላ ሰላም ያድርግልን። እናም እንዴት ናችሁልኝ? ሀባይብ ስራ፣ ጤና፣ አፍያ ከኔ ጋር ሁሉም ሰላም ነው። ላይክ፣ ሼር፣ ሰብስክራይብ አድርጉላችኋለሁኝ። በያላችሁበት ሰላማችሁ ብዝት ተረፍረፍ ይበልልኝ። እናም እንዴት ናችሁልኝ? ሰላም ናችሁ ወይ ሀባይብ? ዛሬ የመጣሁበት ማለት ነው ለሁላችን ነው የሚጠቅመን ብዬ አስባለሁ። እሱም ምንድን ነው? በአሁኑ ሰዓት ታውቃላችሁ ሳዑዲ አረቢያ በየትም ቦታም ቢሆን ስራ ጠፍቷን ማለት ነው። እንደፊቱ አይደለም ራሱ አሁን እኮ ሁለት እንኳን ቀንሱ ብር እያሉ ነው ማለት ነው። ስለዚህ በተለይ አሁን የምትመጡ እህቶች ማለት ነው ገንዘባችሁን ያዙ፣ አታባክኑ። ምሳሌ በፌስቡክ በቴሌግራም ተዋውቅን ብላችሁ ወለም ዘለም አትበሉ። ቅድሚያ ከቻላችሁ ቤታችሁን ስሩ። ነገ ጧት ተይዛችሁ ብክሉ ላይ ቀጥሮ አላህ መኮረፊያችሁ ቤታችሁ ነው ማለት ነው። ካልቻላችሁ ደግሞ ጠንክራችሁ ሰርታችሁ ቦታችሁን ግዝት። ቤታችሁን ከሰራችሁ በኋላ ወደ ትዳር ብትገቡ ደስ ይላል። ቢሆንም ይሆናል ባይሆንም ከዛ በኋላ የራሱ ጉዳይ ማለት ነው። እኔ አታግቡ ማለት አይደለም፣ ግን አንድ ነገር ሳይያዝ ወደ ትዳር ሲገባ መውለድ ይመጣን ያን ልጅ የሚመጣው ርዝቁን ይዞ ነው። እንኳን የራሱን የእናት አባቱን ይዞ ነው ይባላል። ቢሆንም ግን ማስተዋል ጥሩ ነው ማለት ነው። መጀመሪያ ራሳችሁን አስቀድሙ። ምክንያቱም አሁን እንግዲህ ምሳሌ እንዲሁ በሺህ ብር ተሰርቶ ቤተሰብም አለ ለቤተሰብ ተረድቶለት የቤት ኪራይ ተከፍሎ የመቃዲ ተከፍሎ የካህረባ ተከፍሎ ምኑስ ይተርፋል? አይ ላይ የሴት አቅራጧ ብዙ ነው። በቃ ያው ሐዋረቱ ስንቁልቁ የሚባል አባባል አለና የዛን ያክል ነው ማለት ነው። እና ስለዚህ ጠንክር ብላችሁ ቤታችሁን ስሩ ወይም ቦታችሁን ግዙ። ባንክ ቤትም ብር ማስቀመጥ ትርጉም የለውም፣ የብር ስር የለውም ማለት ነው። ምክንያቱም ሀብታም የሚነግድበታን እንጂ ባንክ ቤት ቢቀመጥ በወለድም ቢሆን ወለድ ሀራም ነው። ስለዚህ ብታንስም ቦታችሁን ግዝት። ሀብታ ላይ ያለ ብር ይጨምራን እንጂ አያከስርም ማለት ነው። እና ስለዚህ እንደዛ ማድረግ አለባችሁ እላችኋለሁ ሀባይብ። ምክንያቱም የምታዩት ነው አሁን ስራ በጣም የለም በየትም ቦታ። አረቦቹ ለይኸው እንኳ ለሺህ ብሩ አንዱ ለሺህ ሁለቱ በጣም ነው የጠገቡት የምር ከሚባለው በላይ። ምክንያቱም እዛ አንቺ ብከጂ ነገ ሌላይቱን አመጣለሁ ነው የሚሉት። ሰውም እንደበዛው ቀዋን መሰለኝ አሁን እሱ ላይ የምር እና ብቻ አልሐምዱሊላህ ረብል ዓለሚን። ያው ሰው ርዝቁን አያጣም። ቢሆንም ግን አላህ ሁላችንንም ያሰብነውን ያሳካልን እንጂ በጣም አስቸጋሪ ሆኗን የተቀረውን አመላቸው ቅሪር በቃ አለ አይደለ። እንደፊት እኮ ወላሂ መሻአላ ያው ለሰራተኛ ትልቅ ቦታ ነበራቸው። ሁሉንም ማለት አይደለም፣ ግን አሁን እኮ እንደው በቃ ብፈልጊ ስሪ ባፈልጊ ሂጂ ሰራተኛ እኮ ሞልቷን እያሉ ነው። በሺህ ብር ቆየት ሲል 900 እና 800 ይላሉ ነው እንደምለው። የምር በጣም ነው የጠገቡት ማለት ነው። ያው የኛም መሻአላ የሌላውም ዜጋ ስለዚህ ጠገቡ። ብቻ እንግዲህ ያው እሱ የከፈታትን ጉሮሮ ሳይዘጋ ታያድርም ይባላል። አላህ ዋለ ሁላችንም ስራም የሌለው አላህ ደህና ስራ ይስጠው፣ ያለውም አላህ ቋሚ ያድርግለት። ሁሉም ያሰበውን ያሳካለት አላህ ሁላችንንም
ያው መቼም ይቺ ቁራሽ እንጀራ ናት ሁላችንንም የምታንከራትተን በሰው ሀገር ማለት ነው። ሙጫው ላይ ሮጦ ሳይጠግብ ስደት እያለ በባህር የሚያልቀው ለአሁንም መጥቶ እንዲሁ የአረብ ገረድ ገና እምብርታቸው ሳር ሙጫሙጮቹ ልጆች በቃ ይህ ምንድነው ይቺ ቁራሽ እንጀራ ነው ማለት ነው። አይ መሀል ደግሞ ሀገራችንም ሰላም ቢሆን እኮ የኑሮ ውድነቱም ይቀንሳል። ሁሉም ነገር ሲረጋጋ ሁሉም በያለበት እንትን ይል ነበር። የሰው ልጅ መቼም እንደ ቤቱ እንጂ እንደ ጎረቤቱ አይኖርም ይባላል። ሁሉም እንዲያዳሩ ያድር ነበር ሰላም ቢሆን። ግን አሁን ሰላም የለ። የኑሮ ውድነት ኦቨር ሲሆን ሁሉም ምን መረጠ? ስደትን ማለት ነው። ሀገር እኮ አሁን ሲያወሩ ባልቴትና ሽማግሌ እንጂ ወጣት የለም ነው የሚሉት። ወላሂ ሱብሃንአላህ። አላህ ሀገራችንንም ሰላም አላህ ያድርግልን። እንዲያው በቃ ይበለን ፈተናውን ማለት ነው። ሁሉም በያለበት እና ሀባይብ ላይክ ሼር ሰብስክራይብ አድርጉ። አበረታቱኝ አይከፈልበትም እላችኋለሁኝ እህቶቼ።